አስደንጋጭ ነገር ተፈጥሯል። ሄርሜላ እኔ አብርሽ አጥቼ በፍጹም መኖር አልችልም። ህይወቴ ያለ አብርሽ ባዶ ነው። አዎ ወስኜ ነበረ፣ ግን ያወራው ልቤ ሳይሆን አንደበቴ ነው። ብቻዬ ለመኖር ስሞክር እኔ ያለ አብርሽ ባዶ ነኝ። ህይወቴ ያለ አብርሽ ባዶ ስለሆነ የኔ መኖር ምንም ትርጉም የለውም እያለች ነው። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን አትርሱ። በተለይ ጆይን የምትሉ ልጆች እባካችሁ ላይክ አድርጉልኝ። ለእናንተ ምንም አይጎዳችሁም፣ ለእኔ ግን ይጠቅመኛል። ዩቲዩብ ሪኮመንድ ያደርግልኛል። የምታረጉኝ አመሰግናለሁ። ግን ሁላችሁም ጆይን የምትሉ እህቶቼ ደግሞ ላይክ አድርጉኝ ማለት ነው እና ሄርሜላ እንግዲህ በጣም አዝና በጣም ልቧ ተሰብሮ እያየነው ነው። እያለቀሰች እያየናት ነው። እዚህ ጋር ምን ማለት እንዳለብኝ አላውቅም። በእርግጥ ሄርሜላ አታሳዝነኝም፣ እውነት ለመናገር ማለት ነው። እውነቱን ስነግራችሁ አታሳዝነኝም። መጀመሪያም የሰውን ባል ላይ የተንጠለጠለ ሰው የሰውን ባል በግድ ስቦ ወደ ራሱ የሚያረግ ሰው መጨረሻው ይሄ ነው። ገባችሁ? መጨረሻው ይሄ ነው። ሄርሜላ አብርሽ የልጅ አባት እንደሆነ የቀን ነገር ሆኖ ግጭት ተፈጠረ እንጂ ሩታን እንደሚወዳት እያወቀች ነው መሀላቸው ላይ የገባችው። እያወቀች በግድ ወደ እሷ ልጁ የሳበችው እያየን የመጣ ነው ነገር ነው። ቤተሰብ አንወሻሽማ፣ እያየን የመጣ ነው ነገር ስለሆነ ማለት ነው። ቪዲዮ ላይ መጀመሪያ ላይ አብርሽ ብዙ ከሷ ጋር እንትን ስናየው የሆነ ደስተኛ ሆኖ ምናምን አልነበረም። በግድ ወድሃለሁ አፈቅርሃለሁ ምናምን እያለች እየሳመችው ምናምን ስስመው ሁላ ሼም እየያዘው ነበረ። አሁን ነው እንጂ ማለት ነው። እና ሄርሜላ ዛሬ ላይ ለሚሰማት ስሜት ተጠያቂው ማንም አይደለም፣ ራሷ ናት። ራሷ ምክንያቱም የሰውን ትዳር የበጠበጠች ልጅና አባት ያለያየች። የሰው ልጅ እኮ የዘራውን ያጭዳል። በነገራችን ላይ ማለት ነው ፋሚሊ፣ የዘራችሁትን መቼም ቢሆን ታጭዱታላችሁ። እሷ ልጅና አባትን ያለያየች፣ ስንት ውጣ ውረድ አልፈው ስንት መከራ አልፈው አብረው የመጡ ልጆችን መሀላቸው ላይ ግድብ ሆና ይበልጥ እንዲራራቁ ያደረገች ሴት ናት። ለኔ ማለት ነው ለኔ ቪዲዮ ምንም ይሁን ምንም፣ ግን ለኔ ያቺ ሴት እንደዛ አይነት ሴት ናት ለኔ ማለት ነው። እና ዛሬ ላይ እንግዲህ አብርሽ እንዳየነው በጣም ጢባሩ እየነፋባቸው ነው ማለት ነው። ሩታም ላይ እሷም ላይ ከማንም ጋር ያንን የታመመበት ምክንያት አድርጎ ከሩታም ጋር መሆን አልፈልግም በአሁኑ ሰዓት ከሄርሜላ። ለምን እንደሆነ ታውቃላችሁ? ልጁ የልብ ተሰማው። በሁለቱም ሴቶች እወደዳለሁ እፈቀራለሁ ብሎ ስለሚያስብ ማለት ነው። እና አሁን ሄርሜላ ትላንትና እንግዲህ ዳኒና ብዙዬ እንዳሉት ምግብ አትበላም፣ ራሷም ለማጥፋት እንትን እያለች ነው። መኖር አልፈልግም፣ አብርሽ የሌለበት ህይወት በጣም ያስጠላል፣ አልፈልግም፣ እኔ እሱን መርሳት አልቻልኩም እያለች ነው። እየተጎዳች ነው። መልስ ስጣት እያሉት እንግዲህ ዳኒና ብዙዬ የሆነች እኔ ምንም አልላትም። የምር ልቦና ይስጣት። እሷም ለሩታ ያላት ጥላቻ በዚህ ልክ የምር በጣም ነው የሚገርመኝ። ምን አደረገቻት? ለሩታ ያላት ጥላቻ አይደለም። እሷ በቃ ከሄርሜላ ጋር እንዲሆን ነው የምትፈልገው ማለት ነው። እና መልስ ስጣት። በዚህ ልክ እንድትጎዳ ተጎታ ላያት አትፈልግም ምናምን። አብርሽ ግን ዛሬም ማንም ቢያለቅስ ማንም ቢጨነቅ ደንታው አልሆነም። የምሬን ነው የምላችሁ። በዚህ ሰዓት በቃ ስታይሉን ቀይሮ ምናምን ነገር በቃ ዘና ቀብረር ኮራ እያለ ነው። የኡጋንዳ ምን ይመስላል እያሉ ኮመንታተሮች መቼም እናንተ ነፍሳችሁ አይማርምና ቀብረር እያለባቸው ነው። ሄርሜላ ዛሬም ቢሆን ከዚህ ህይወት መውጣት አለብሽ ነው ማለት እኔ። ዛሬም ቢሆን ሄርሜላ ከዚህ ህይወት መውጣት አለባት። ይሄ ልጅ አይጠቅማትም መቼም ማለት ነው። መቼም ቢሆን ይሄ ልጅ ለሄርሜላ አይጠቅማትም። ከሩታ ጋር እንኳን ቢሆን የተሻለ ይሆናል ብዬ ነው የማስበው። ከሩታ ጋር ቢሆን
በሁን ግን በሚሄድበት አካሄድ አብርሽ በሚሄድበት አካሄድ እኔ ከሩታ ከሄርሜላም ጋር ሊሆን አይፈልግም። ምክንያቱም በጣም ጢባሩ እየነፋ ስለሆነ ማለት ነው። ገብቷችኋል? ግን ሩታ ምንም ብትሆን የልጁ እናት ናት። የመጀመሪያ ፍቅረኛው ናት። ብዙ ነገር ያየባት ናት። አብረው ቢሆኑ እንኳን ጥሩ ህይወት ይኖራሉ ብዬ አስባለሁ። ከሄርሜላ ጋር ግን ዛሬ ቢቀጥል ነገ እንደማይቀጥል ነው የምነግራችሁ። ለሄርሜላ ስሜትና ፍላጎት ቢኖረው በዚህ ልክ እንደዚህ ነው ያላንተ መኖር አልችልም፣ እንደዚህ ተጎዳው፣ እንደዚህ ስትለው እንደዛ ላስብበት ብሎ ዘና ብሎ አይሄድም ነበር። ቅንጣት አክል እንኳን ምንም አልመሰለውም። አይታችሁት ከሆነ እንደዚህ ሆናለች ሲባል ምንም አልመሰለውም። ለምንድን ነው ያ ሰው ከውስጡ የእሷ ፍላጎት የለውም ማለት ነው። ገብቷችኋል? ደግሞ እሷን በግልጽ እየተናገረች ነው። ለፍቅራችን ምለፋው እኔ ብቻ ነኝ። አንተ እንደ ወንድ ምን የምታሳየን እና ምን ትሰሪያለሽ? ካላሳየሽ ምን ትሰሪያለሽ? እስኪ ንገሪ እንዴ! በዚህ ልክ ሴትነትሽን ዝቅ የምታረጊ፣ በዚህ ልክ ላገባ ወንድ፣ ልጅ ላለው ወንድ፣ ህይወት ላለው ወንድ፣ ከአንድም ሁለቴ ከህይወቴ ውጪ ላለሽ ወንድ በዚህ ልክ ምን ያልከሰክስሻል? ምን ትሰሪያለሽ? ፍቅር ነው ልትይኝ ትችያለሽ። ፍቅር ነው ግን ፍቅር በጊዜ ይዘት እኔ ፍቅርም ቢሆን እኮ ያ ሰው ሲያፈቅራችሁ ነው። እናንተ ስላፈቅራችሁት ብቻ በግድ ከእናንተ ጋር ሊሆን አይችልም። ያ ሰው ቢሆንም ደግሞ አይጠቅማችሁ። ማያፈቅራችሁ ሰው ከእናንተ ጋር ቢሆንም አይጠቅማችሁም። ስለዚህ ሄርሜላ ዝም ብላ ነው የምትለፋው፣ ዝም ብላ ማለት ነው የምር ሲጀመር። አብርሽ ግን የሴትን ባ ጥሩ አይደለም። አንተ ያንቺንም ሁሉ አማረሽ እየሆንክ ነው የምር። በቃ የሆነ የሰው ልጅ ሁለት እግር አለኝ ብሎ ሁለት ዛፍ ላይ መውጣት አይችልም። ገብቶሃል? በሁለት ሴት ተወደድኩና ተፈቀርኩ ብለ በዚህ ልክ ባትንቀባረርባቸው እየተሻለ ነው። ገብቶሃል? ይሄም ልብ እንዲሰማው ያረጉት ቤተሰብ እነሱ ናቸው። በተለይ ሄርሜላ ሩታዬ ምንም አላረገችም። ምክንያቱም ይሄ ሁሉ ይቅርታ ምን እየጠየቀች ያለችው ልጇ የአባቱን ፍቅር ማግኘት አለበት ብላ ስለምታስብ ነው እንጂ ህይወት የሩታም ህይወት እኮ ይቀጥላል። ህይወት ከአብርሽ ጋር ስለተለያየች ህይወት አያቆምም። ቤተሰብ ህይወት ይቀጥላል። ግን እዚህ ጋር ልጇ ስታሰብ የአባትም የእናትም ፍቅር አያገኝም። ገብቷቸዋል። ሩታም ህይወቷ ይቀጥላል፣ አብርሽም ህይወቱ ይቀጥላል። የዛኔ ግን ምንድን ነው ለልዑሌ መሀል ላይ የሚከሰተው ክስተትና እንትን እዩት። የዛሬ አይደለም። ዛሬ አብርሽ እየመጣ ስላየው ምናምን አይደለም። ነጊ ሩታም ሌላ ህይወት ይዛለች፣ አብርሽም ሌላ ህይወት ይጀምራል። ያኔ ልዑሌ ይጎዳል። ገብቷቸዋል። ያኔ የአባትና የእናቱን ፍቅር በስነ ስርዓት ሊያገኝ አይችልም። እና ሴት ልጅ አስተዋይነት መቼም ያንን አርቃ አስባ ነው ሩታዬ በዚህ ልክ የለመነችው። ለማንኛውም ቪዲዮ አበዛሁባችሁ ዛሬ። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። እወዳችኋለሁ። ቤቱን ግን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ። በተለይ ላይክ አድርጉልኝ። ባይ